በዚህ መጽሐፍ ውስጥ በባለሟል ጋዜጠኝነት በሐቀኝነት እና እንዲሁም ለሌሎች ጋዜጠኞች ጭምር አርያ በመሆን ሌሎችን በማበረታታት ጭምር አመስግነው ከዘከሯቸው ሰዎች መካከል አንጋፋው ጋዜጠኛ ጋሽ መርድ በቀለ አንዱ ናቸው። እንግዲህ ጋሽ ታዲዮስ ታንቱ በጣም ጥቂት ናቸው እንደዚህ አይነት ምስጋናዎችን ሲሰጡ። ብዙ ጊዜ ያው ሂስ ነው የሚሰጡት እና ይሄኛው እንደዚህ አይነት ስህተቶችን ሰርተዋል፣ ያኛው እንደዚህ አይነት ስህተቶችን ሰርተዋል በማለት ሂሶች ላይ ነው ጠንከር የሚሉት። በብዛት የጋዜጠኞች ታሪክም እንደዛ ስለሆነ ማለት ነው። ጋሽ መርድን ግን ለማመስገን አልሳሱም። በደንብ ነው እያመሰገኑት፣ በደንብ ነው እውቅና እየሰጡት፣ ክብር እየሰጡት። እሱንም ጭምር እንደው ተመልካቾች መጽሐፉ በአዲስ አበባ ስለሚገኝ አሁንም ቢያነቡት ጥሩ ነው ብዬ አስባለሁ። ለዚህ ብቻ ሳይሆን ለሌላውም ጭምር ማለት ነው። እሳቸው ራሳቸው ጋሽ ታዲዮስ ታንቱ አሁን በሽምግልና እድሜያቸው ለአማራ ሕዝብ ሲሉ ሀቅን ስለተናገሩ ብቻ እስር ቤት የሚገኙ አባት ናቸው። እሳቸውም በደንብ ልንዘክራቸው የሚገባ አባት ናቸው። ባለዳም ጭምር ነን እሳቸው። የሆነ ሆኖ ጋሽ መርድ በቀለ በ80 ዓመታቸው ከትናንት በስቲያ ህዳር 2 ቀን 2018 ዓ.ም በዚሁ በአትላንታ በድንገት ማረፋቸውን ነው እየሰማ ነው። እንግዲህ አሟሟታቸውም በህመም ሲሰቃዩ ቆይተው ምን ብለው አይደለም፣ ድንገት በወጡበት ነው ለቼክአፕ ወደ ሆስፒታል እንደሄዱ ነው ሲመለሱ እንዳለፉ የሰማሁት። በጣም የሚያሳዝን ነው። እንደዚህ አይነት አሟሟቶች በእርግጥ ብዙ ጊዜ በቅዱሳን በጻድቃን በኩል ነው የምናውቀው እንጂ በሰው ልጆች በኩል ከስንት አንዳንድ ጊዜ ነው የሚያጋጥም። ማለትም በዓለማውያን ሰዎች በኩል ከስንት አንዳንድ ጊዜ ነው እንደዚህ አይነት ሞቶች የሚያጋጥም እንጂ በብዙ ስቃይ በዚህ ሆስፒታል በዚህ ሐኪም ቤት ለዚህን ያህል ጊዜ ሲረዳ ቆይቶ እንደዚህ ብሎ ምን ብሎ ነው የለመድ ነው የምናውቀው። አሁን ግን መኪናቸውን እያሽከረከሩ ሄደው ጭምር ምንም መሰቃየት መቸገር ሳያጋጥም ድንገት ቅዱሳን እንቅልፍ ወሰደን ብለው አሸልበው በዛው እንደሚያልፉት፣ ጻድቃን እንቅልፍ ወሰደን ብለው አሸልበው በዛው እንደሚያልፉት አይነት ህልፈት ነው ያለፉት። ይሄ አንዳንድ ጊዜ መታደልም ጭምር ይመስለኛል። ያው ሞትም ቢሆን የሚያሳዝንም ቢሆን ከኛ ስለተለዩን ከዚህ ዓለም ስለተለዩን የምናዝን ቢሆንም እንኳን ግን ይሄ መንፈስ ቅዱስ ያደረበት ህልፈትም ጭምር ይመስለኛል። እውነት ለመናገር አንጋፋው ጋዜጠኛ ጋሽ መርድ በቀለ በአሁኑ ሰዓት በዚህ በ80 ዓመት እድሜያቸው አሁንም ጋዜጠኝነታቸውን አልተውም። በየሳምንቱ ዘወትር እሁድ እሁድ በአትላንታና አካባቢዋ የሚደመጥ ሬዲዮ ጣቢያ አለ። WXKG የሚባል ሬዲዮ በሀገሩ የሚሰራጭ። በዚህ ሬዲዮ ጣቢያ ውስጥ በሳምንት አንድ ቀን ዘወትር እሁድ የሚሰራጭ ደግሞ ማህደር አንድነት የሚባል የሬዲዮ መርሃ ግብር ነበራቸው። ከሌሎች ባለሙያዎች ጋር በመሆን ከሌሎች ጋዜጠኞች ጋር በመሆን ይህንን ፕሮግራም በየሳምንቱ እያዘጋጁ ጭምር የሚያቀርቡ ጋዜጠኛ ናቸው። እንደ በወጣትነት ዘመን ያገልግያለሁ ምን ብያለሁ ብለውም አርፈው የተቀመጡ አልነበሩም። በዚህም ኢትዮጵያዊነትን፣ የኢትዮጵያን አንድነት፣ የአማራን ሕዝብ መጎዳት፣ እልቂት፣ ሌሎችም ሲጎዱ ያን ጭምር የሚያነሱበት መርሃ ግብር ነው የነበረው። እንግዲህ መርሃ ግብሩ አሁንም ሌሎች ባለሙያዎች ስላሉ ይቀጥላል ብዬ አስባለሁ። እሳቸውን ነፍሳቸውን በአጸደ ገነት እንዲያኖርልን ምኞቴ ነው። ይህንን ብዬ እንግዲህ ወደ ጥያቄዎች እሄዳለሁ። በነገራችን ላይ ቀደም ሲል ሲታይ የነበረው የባነር ማስታወቂያ ላይ በደንብ የተነበበ አልመሰለኝም። እንዲሁ ለተመልካች አስጠግተው ዙም አድርገው ካላዩት በቀር እዛ ላይ ያለውን ጥቂት ለመግለጽ ልሞክር። የቀብር ስነስርዓታቸው መቼ እንደሚፈጸም እና የት እንደሚፈጸም ገና ቤተሰቦቻቸውና ወዳጅ ዘመዶቻቸው እየመከሩ እንደሆነ ሰምቻለሁ። ግልጽ አልተደረገ። አዲስ አበባም ሊመጡ የሚችሉበት እድል ሊኖር ይችል ይሆናል ብዬ አስባለሁ። እስከዚያው ግን በዚሁ በአትላንታ በቅድስት ድንግል ማርያም ቤተክርስቲያን ቤተሰቦቻቸው ለለቅሶ ይቀመጣሉ። እዛ ዋይታ መድረስ የምትፈልጉት ሰዎች እዛው እየሄዳችሁ ብታገኟቸው ጥሩ ነው። ወደ ጥያቄው ሲሄድ እንግዲህ በፕሮፓጋንዳ አሰብን እናስመልሳለን በሚል ፕሮፓጋንዳ የአማራን ሕዝብ ችግር መፍታት ይቻላል ወይ ወይስ ትግሉን ማንኮላሸት ይቻላል ወይ? አሁን ያለው አሰላለፍስ ምንድን ነው የሚመስለው? የሚሉ ጥያቄዎችን አንስተሻል ጀሪ። በቅድሚያ
አሰብን እናስመልሳለን፣ ወደብ እናመጣለን፣ ቀይ ባህር እንገባለን፣ አየር ኃይል አዘጋጅተናል፣ ምን ብለናል በሚል የአብይ አህመድ ከንቱ ቅዠት የአማራ ህዝብ ትግል ወደኋላ ሊጎተት አይገባውም። ይጎተታል ብዬም አላስብም። ደግሞ መፍትሄም በጭራሽ የሚሆን አይደለም። ዕዳ ነው ሊሆን የሚችለው እንጂ ምንም አይነት ምንዳ የለው። በዚህ በኩል የሚያሳካው ስላልሆነ ማለት ነው፣ ውሸት ስለሆነ ማለት ነው፣ ከቅን ዓላማም የመነጨ ስላልሆነ ማለት ነው። በዛ ላይ የአማራ ህዝብ በአሁኑ ሰዓት የወደብ ጉዳይ በጣም ቅንጦቱ ነው፣ የቅንጦት ጉዳይ ነው። ምንድነው ትለብሰው የሌላት ትከናነበው አማራት እንደሚባለው ነው እንጂ የአማራ ህዝብ አሁን በህይወት መኖር ነው የሚፈልገው። የአማራ ህዝብ አሁን ውሎ መግባት ነው የሚፈልገው። የአማራ ህዝብ አሁን እንደ ሌሎች ኢትዮጵያውያን በጋራ ሀገሩ እኩል ሰርቶ መብላት መኖር ነው የሚፈልገው። ሌሎቹ ጉዳዮች ቅንጦት ናቸው። ከዛ በኋላ ያለው ነገር ቅንጦት ነው። በቅድሚያ መተንፈስ መኖር ነው የሚፈልገው። ስለዚህ ይሄ ለአማራ ህዝብ አላስፈላጊ አጀንዳ ነው። ስለዚህ ይህንን አላስፈላጊ አጀንዳ አገዛዙ በፈለገ ሰዓት እያመጣ ማንም ላይ ለመጫን ቢሞክርም የአማራ ህዝብ መቀበል የለበትም። የአማራ ፋኖ በተመሳሳይ መቀበል የለበትም። ሌላው ኢትዮጵያዊ ታጋይ በጠቅላላ ይህንን መቀበል የለበትም ብዬ አስባለሁ። ደግሞ እንደዚህ አይነት ፕሮፓጋንዳዎች በኃይልም በግድም በመጡ ቁጥር ይጫኑታል ወይ ትግሉን ብለን ስናስብ እሱም አይመስለኝም። አሁን በደንብ የነቃ ትውልድ ነው ያለው። በደንብ የሚያስተውል ነገሮችን ባንክሮ የሚያስተውል ትውልድ ነው ያለው እና በቀላሉ ይሸወዳል የሚል ግምትም ጭምር የለኝም። ስለዚህ በቀጥታ ይህንን ካልክ ወደ አሰላለፉ ልሂድ። አሰላለፉን ስናይ እንግዲህ በጦርነት ውስጥ ሊኖር የሚችለውን የውጭ አሰላለፍ ባለፈው ጊዜም በስፋት አይተናል። ዛሬ ብዙም አልሄድበትም። ይሄ የአረቦቹ እንቅስቃሴ ምን ሊሆን ይችላል? በአፍሪካ ቀንድ ያሉ ሀገራት እንቅስቃሴ ምን ሊሆን ይችላል? የኢትዮጵያስ፣ ሌሎችስ ከዓለም ጎራ ያሉ ሀያላንስ ፍላጎት ምን ሊሆን ይችላል? ከማን ጎን ማን ይሰለፋል የሚለውን ባለፈው ጊዜም በጥቂቱ አይተናል። ወደፊትም እንመጣበታለን። ለዛሬ ግን ብናየው ደስ የሚለኝ ጀሪ ከአሰላለፍ አኳያ በአማራ ፋኖ አደረጃጀት ውስጥ ምን አይነት አሰላለፍ ሊፈጥር ይችላል የሚለውን ነው። በጣም ጠቃሚ የሆነውም ይሄ ይመስለኛል። በተለይ ከኛ ወቅታዊ ሁኔታ አኳያ ጦርነቱ የሚጀመር ከሆነ የማይቀር ከሆነ የሚፈነዳ ከሆነ የአማራ ፋኖ አሁን ሁለት ትልልቅ አደረጃጀቶች አሉት። ይሄን አደረጃጀት ባለበት ይዞ መቀጠል ይቻላል ወይ ጦርነቱ እያለ? ወይስ ሊፈርሱ ይችላሉ ወይ? ማን ከማን ይሰለፋል የሚለውን ጉዳይ በደንብ ብናይ ጥሩ ይመስለኛል። በቅድሚያ ጦርነቱ የሚጀመር ከሆነ የአማራ ፋኖ አሰላለፍ ልክ ሁለቱ ድርጅቶች ከመመስረታቸው በፊት ወደ ነበረበት አይነት አሰላለፍ የሚመጣ ይመስለኛል። ከአሁኑም አንዳንድ አሰላለፎችን ስናይ አንዳንዱ በተለይ በወልቃይት በኩል የተቃጣውን ስጋት ከግምት ውስጥ በማስገባት በዛ አካባቢ የመሰባሰብ ነገሮች ይታያሉ። ሌላው ይቆየን ለጊዜው፣ አሁን ማተኮር ያለብን እዚህ ላይ ነው፣ ሌላው ቀስ ብለን የምንደርስበት ጉዳይ ነው በሚል ወደ ተከዜ ዘብ የማማተር አይነት እንቅስቃሴዎች አያለው። ወደነ ኮሎኔል ደመቀ ዘውዱ የማማተር አይነት እንቅስቃሴዎች አያለው። ይሄ በሌላ በኩል ሁለቱን አደረጃጀቶች በተወሰነ መልኩ የሚያፈርስ ነው የሚሆነው፣ በተወሰነ መልኩ የሚነጥላቸው ነው የሚሆነው። ከፊል አደረጃጀቶች ከነሱ እየወጡ ሌላ ቅርጽና ቁመና እንዲይዙ ሊያደርግ የሚችል ጉዳይ ነው የሚሆነው። አንዳንዶቹ ደግሞ በተመሳሳይ ለወያኔ ያላቸውን ታማኝነት ጭምር ለማሳየት በጣም የሚሽቀዳደሙ ናቸው። እኛንን እኮ የበለጠ ታማኞች፣ እነከሌማ ይችን መስመር እስኪያልፉ ነው እንጂ ይችን አቀበት እስኪያልፉ ነው እንጂ ከዛ በኋላ ፍላጎታቸው እንደዚህ ነው፣ እኛንን የእናንተ ዘላቂ ታማኞች በሚል ታማኝነታቸውን ጭምር ለወያኔ ለማሳየት በጣም የሚጥሩ ጥቂት አደረጃጀቶችም እንዳሉ እያየን ነው። ሌሎች ከፊሉ በዛኛው በኩል ቅድሚያ የሚሰጠው ለዚህኛው ነው ሲል፣ ከፊሉ ደግሞ አይ የኃይል ሚዛን እያመቻቸ ከነዛ ጋር ልሰለፍ ከነዚህ ጋር ልሰለፍ እያለ ኃይል ወደ በዛበት ሚዛን ወዳጋደለበት እየዋለለ ባለበት አጋጣሚ የተወሰኑ አደረጃጀቶች ደግሞ እየሟሙ የሄዱ አሉ። እየሟሙ እውነት ለመናገር ምንም
በቃ እነ ከሌ ስትያቸው አይ እነ ከሌ ማዛጋ ሄደዋል፣ ከከሌ ጋር ያሉት በጣም ጥቂት ኃይሎች ናቸው፣ አንድ ሻለቃ አይሞሉ ምን የሚባሉ ጭምር ማለት ነው። እነ ከሌ ሲባሉ ተመሳሳይ ጥያቄ የሚነሳባቸው እና እየሟሙ እንደ ጨው ባህር ውስጥ እንደገባ ቁመናቸው እየሟሙ ጭምር ያሉ አደረጃጀቶች ያሉ ይመስለኛል። እነዚህም በደንብ ቆም ብለው ቀጣይ ዕጣ ፈንታችን ምን ሊሆን ይችላል የሚለውን ማሰብ አለባቸው ብዬ አስባለሁ። ይህንን በተመለከተ ሁለት ነገሮች ይታዩኛል። አሁን እነሱን ዝቅ ለማድረግ ዲግሬድ ለማድረግ ምን አይደለም እየሟሙ የምንለው እነሱ ራሳቸው ነገ ከአቅማቸው በላይ ሲሆን ወጥተው ይነግሩናል። እኛ የምንናገረው መፍትሄዎች አስቀድሞ እንዲመጡ ነው። ቀጣይ ዕጣ ፋንታ ሁለት ነገሮች ከቀጣይ ዕጣ ፋንታቸው ጋር ተይዞ ሁለት ነገሮች ይታዩኛል። ሁለት ነገሮች ላይ ያዘለኝ እመለሳለሁ። ያንተ ደቂቃ እዚህ ጋር ላብቃና ወደ አፈወርቅ ልምጣ። ከዛ በኋላ ወደ አንተ እመለሳለሁ። ሁለት ጉዳዮች ላይ በተለይ አሁን ያነሳቸው ወደ አፈወርቅ ላምጣቸው። ከአሰላለፍ ጋር በተያያዘ አፈወርቅ ከአሰላለፍ ጋር በተያያዘ ግጥም ያነሳቸው ቅድም አንተ ደግሞ ስትራቴጂ ላይ ያነሳቸው ነገሮች አሉ። እውነት አሁን ባለው ሁኔታ በስመ ወደብ እናስመልሳለን በሚል አንድ ኦህዴድ፣ ህወሓትና ሻዕቢያ ናቸው ሶስቶቹ ባለቤቶቹ። ኢትዮጵያ እዚህ ጦርነት ውስጥ የለችም። ፋኖ ደግሞ የራሱን አቅም ገንብቶ አቅሙን የገነባውና በቃኝ ያለው ደግሞ መገደል ይብቃኝ፣ የህልውና አደጋ ተደቅኖብኛል፣ የህልውና አደጋ ደግሞ የትም እንደ ሀገርም እንደ ህዝብም እንደ ቤቱም ውስጥ የገዛ ቤት ውስጥም መኖር እንዳይችል የተፈረደበት ህዝብ ነው። ስለዚህ ትጥቁን ይዞ ተነስቷል። ስለዚህ በዚህ ሁኔታ ውስጥ አሁን የውሸት ፕሮፓጋንዳ ይዞ አሰብን ወደ ቤት አረጋለሁኝ። ከዚህ ውስጥ ደግሞ በጎን በኩል ደግሞ ያለው ሀገር ምስረታ ይዞ የነበረው ህወሓት አሁን እሱን ትቶ ወደ ቤተ መንግስት ግስገሳውን ለማድረግ ከፋኖ ኃይል ጋር የተደራጀው አለ። ቅድም ጌጥ እያነሳው የወልቃይትን ጉዳይ ኢሹ አድርጎ ወደዛ እያዘመመ ያላለ፣ እዚህ ጋር ደግሞ ወያኔ ከወያኔ ውጭ ወደ ውጭ የሚላለ። እነዚህ ሁሉ ነገሮች ሲታዩ እውነት አፈወርቅ የፋኖ ኃይል የተነሳበት ትግል እንዲህ የቀላል ትግል ነው ወይ? እንዲህ በቀላሉ ለጥብ የሚጥልበት ትግል ነው ወይ? በእጁ ያለውን እድል አሳልፎ የሚሰጥበት እድል ነው? አሁን ባለው ሁኔታ አሁን ባለው ውስብስብ ነገሮች ውስጥ ምን ይፈጠራል ነው ታስባለህ? እስቲ በ10 ደቂቃ ውስጥ ለማየት ለሞከረ ይሄንን ነገር በመሰረቱ ህወሓትን እደግፋለሁ ብሎ ከህወሓት ጎን በመሆን የጠላተ ጠላት ወዳጄ ነው የሚለው አንዳንድ ቢሰራ እንጂ የጠላተ ጠላት ጠላተም ሊሆን ይችላል ብሎም ማሰብ አስፈላጊ። ሌላው ደግሞ በአማራና በህወሓት የፖለቲካ እይታዎች መሃል ህወሓት በተለይ አማራን እንዴት እንደሚያይና የአማራን መሬት እንዴት እንደሚቋምጥ እንደ አንድ የፖለቲካ ድርጅት እንደ ትግሬ አይደለም። ያው ከትግሬ መሃል የወጡ ነውረኛና የተረገሙ ናቸው ህወሓቶች። ግን ራሱ ህወሓት ደግሞ በፈጠረው ችግር ምክንያት እየተለያየ ነው። የትግራይ ዲፌንስ ፎርስ የሚባል አሁን ድሮ ለመከላከል ነው። ዲፌንስ ማለት መከላከል ነው በመሰረቱ የሀገር መከላከያ እንዳልባል ሰልፍ ራስን ለመከላከል ብሎም ደብረጽዮን ሲያወራም ሰምተናል። አሁን እነሱም ውስጥ ተሆኖ ደግሞ ሌላው እነሱን የሚቃወም በዚህ በስምረት ፓርቲ በዚህ በጌታቸው ረዳን በኩል የተቋነጻ መሬት ምናምን በሚባል ቦታ ሀራ መሬት ያሉ አሉ። በመሃል ደግሞ አሁን አዲስ ኃይል መጥቷል። የወቅቱን የፖለቲካ ሁኔታ ጠንቅቀን ማየት ያስፈልግ። አዲስ ኃይል ደግሞ ኢሮብ ሬዚስተንስ አርሚ የሚል አሁን ደግሞ ግማሹ ኢሮብ ወደ ኤርትራ ነው በተወሰነ ደረጃ አለው፣ የተቀረው ወደ ትግራይ ነው። ነገር ግን እኛ አሁን እየታጨን ያለነው ለጦርነት